መድብል መሀሌትን ከቤት ሲጥ አድርጎ ይዞ አወጣት፣ ደበደባት፣ የእጇን አገኘች። መሀሌት እንግዲህ አልወጣም ብላ ብሩክን አታላ እቤት ብትገባም መድብል ግን እየቀለዳችሁ ነው ወይስ ምንድን ነው? ምን ልትሰራ አቤት ገባኝ በማለት እንግዲህ ከቤት ደብድቦ አንገቷን ሲጥ አድርጎ አስወጥቷታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። እንግዲህ ቀጣዩን የምሳሌን ድራማ ክፍል 114ን ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ መሀሌት ብሩክን ይቅርታ መጠየቅ አለብኝ ብላ አማራጭ ስታጣ ወደ ብሩክ ቤት አመርታ ነበረ። ይሄ ደግሞ የሆነው በዝና ግፊት ነበረ። በቃ ሄደሽ እሱን ይቅርታ ጠይቀሽ መግባት አለብሽ፣ ስራ መስራት አለብሽ፣ አለበለዛ ገንዘብ ብትይ ገንዘብ ልሰጥሽ አልችልም። እኔ ኤቲኤምሽ አይደለሁኝም፣ ስራ ስሪ፣ እኔ ያልኩሽን ደግሞ ማድረግ አለብሽ በማለት እንግዲህ እሱ ተቆጥቷታል፣ ጮሆባታል። ሲቀጥል መግቢያ ቦታ አታለች፣ የምታድርበት ቦታ ሁላ አታለች። አሁን ላይ መሀሌት እህቷ ኤፍራታም እንግዲህ እኔ የታላቅ ጡረተኛ አልፈልግም ከቤቴ ውጪ ብላ እንግዲህ አባራታለች። ሲቀጥል ኤፍራታን መሀሌት አንገቷን ሲጥ አድርጋ ይዛት ነበረ በገዛ ቤቷ። አሁን ላይ ቤቷ እንዳትገባ እሷም ከቤት አባራታለች። ዝናም እንግዲህ በፊት አለውልሽ ሲላት የነበረው አሁን ላይ ያው ዝና እሷን የሚፈልገው ለስራ ማስኬጃ ወደ ፈለገበት ቦታ እንዲልካት እንጂ እሷን ወዷት ወይ ደግሞ ለእሷ ተጨንቆ ለእሷ አስቦ አይደለም። ለራሱ ምቾት ነው የፈለጋት፣ ወዲና ወዲህ እንድትላላክለት ነው አሁንም እያደረገ ያለው እንግዲህ ያንን ነው ማለት ነው። አማራጭ ስላጣች እንግዲህ መሀሌት ሰተት ብላ ብሩክ ቤት ሄዳለች። በባለፈው ፓርት ላይ እንግዲህ የተቋረጠው መሀሌት በር እያንኳኳች ቅድስት በድንጋጤ በሩን ስትከፍት ስትዘጋ ነበር ማለት ነው። እንግዲህ ያው እሷ አንዴ አይኗን አውጥታ ፈጣ መታለች። ቅድስት እንግዲህ ከፍታ ዘግታ በመጨረሻ ምንድን ነው ቅድስት ምን መጥቶ ነው ማን መጥቶ ነው ነበረ ብሩክ ሲል የነበረው እና መሀሌት ስትለው እንግዲህ ያው በሩን ከፍቶ ምን ልትሰሪ መጣሽ? ምን ፈለግሽ? ከኔ ምን ቀረሽ? አንቺ ይሄንን ያህል ድፍረት አይን አውጣነት ነው። ብቻ ብዙ ነገር ብሏታል ማለት ነው። ብሩክ የብሩክን ሩህሩህነት ስለምታውቅ እንግዲህ በደካማ ጎኑ ነው የሄደችው ማለት ነው። ያው ለሰዎች ያዝናል። በልጅክ ይሁንብኝ፣ ይቅርታ አድርግልኝ፣ በሰላም መግባትን ልጠይቅ ነው የመጣሁት፣ እንኳን ፈጣሪ ያተረፈ። ብቻ ብዙ ነገር ያለፈለፈችው ያልቀባጠረችው ነገር የለም። ላደረግኩት ነገር በጣም ተጸጽቻለሁ፣ ይቅርታ ልጠይቅ ነው የመጣሁት፣ ብሩኬ ይቅርታ አድርግልኝ እያለች እንግዲህ እየለፈለፈች ነበረ። ያው ይቅርታ የልባቸውን እየሰሩ ይቅርታ የሚሉ ሰዎች በጣም ነው የሚያስቁኝ እኔ በነገራችን ላይ ማለት ነው። እና እሱም መልሶላታል ይቅርታ የፈሰሰን ውሃ መልሶ ወደ ብርጭቆ ውስጥ ማፈስ ወይ ደግሞ ማድረግ እንደማይቻሉላ ይቅርታ ብትይ አንቺ ይቅርታ የተሰበረ ልቤ ሊጠግንልኝ አይችልም ነው ያላት። አንዳንድ ሰዎች ድቅቅ ያደረጓችሁና እንዳትነሱ ካደረጓችሁ ከሄዱ በኋላ ከዛ በኋላ ይቅርታ ነው ተሳስቼ ነው ተጸጽቻለሁ፣ ምንም ተጸጽቶ ይቅርታ መጠየቅ መልካም ነው። ነገር ግን ያንን የተጎዳውን ሰው ልብ ሊጸግን አይችልም ይቅርታ ምንም ቢሆን ማለት ነው። የተሰበረን ነገር ይቅርታ ብትሉት አንድ ብርጭቆ ይዛችሁ በፊታችሁ ሰብራችሁ ያንን ብርጭቆ እስኪ ይቅርታ ያል ምሳሌ ወስጄላችሁ ነው ይቅርታ ብትሉት ምን ይሰራል? ያ ብርጭቆ ተመልሶ ያ እንትን ሊል አይችልም፣ ተመልሶ ብርጭቆ ሊሆን አይችልም። እና የሰዎች ልጆች የሰው ልብም እንደዛ ነው። ሰውን በመጥፎ ንግግር ከተጎዳ በኋላ መልሶ ይቅርታ ማለት ያንን ሰው መጥፎ ህመም ልብ ውስጥ አስቀርታችሁ ከዛ በኋላ ይቅርታ ብትሉት ይቅር ሊላችሁ ይችል ይሆናል፣ ግን ውስጡ ያለው ቁስል ደግሞ መቼም አይድንም። አንዳንድ ሰዎች እንደዛ ናቸው። በጣም እንድትሰበሩ ካደረጓችሁ በኋላ ተሳስቼ ነው ይላሉ እና ይቅርታ መጠያየቅ ተገቢ ነው። ፈጣሪያችንም እንግዲህ ይቅር ተባባሉ፣ የሰማይ አባታችሁ ይቅር እንድላችሁ እርስ በርሳችሁ ይቅር ተባባሉ ተብሏል። ግን ይቅርታን ተማምኖ ግን ሰዎችን ያለ ልክ መበደል ተገቢ አይደለም። መሀሌት ስትበድለው የነበረው እያወቀች ለጥቅም ብላ ነው። አንዳንዴ እኮ ሰው ይሳሳታል። የሆነ ስህተት ፈጥሮ ሰውን ሊበድል ይችላል። የዛን ያህል የሚጎዳ ነገር ላይሆን ይችላል ያ ነገር። መሀሌት ግን አስባበት አቅዳበት ለገንዘብ ብላ ለንብረት ብላ
ብሩክን ለዛውም ልጁን ልትገልበት በልጁ ነው የመጣችበት። እናትም አባትም ሆኖ ያሳደጋትን ልጅ የሰውን ሕይወት እስከ ማጥፋት ድረስ ነው። ይህ አሁን ሊረሳ የማይቻል ከባድ በደል ነው ማለት ነው ያደረሰችው ብሩክ ላይ። ግን ያው እንግዲህ ቀበጣጥራ እርቦኛል፣ የሚሄድበት ቦታ የለም፣ ኤፍራታም ከቤት አባራኛለች ብላ ቀበጣጥራለች። ወዳጅሽ ዝናጋ ሂጂ ነበረ ሲላት የነበረው። እኔ ምን አገባኝ፣ ወዳጅሽ ጋር መሄድ ትችያለሽ፣ ስላንቺ አይመለከተኝም። እና ሲርብሽ ሲከፋሽ እና እኔ ጋር የምትመጪው ምን ልትሰሪ ነው የመጣሽው ነው ያላት። እንግዲህ ብሩክ ተከራክሯት ነበረ። በቃ እንደው በልጅክ በምሳሌ ቢያንስ ለእኔ አንድ እንጀራ ታጣለህ ብር ቢሰጣትም እንኳን ያው መቀበል አልፈለገችው። የፈለገችው ምግብ ነው። በቃ ምግብ ነው መብላት የፈለግኩት በሚል ሰበብ እንግዲህ እዚህ ጋር ቁጭ በይ ቅድስት ምግብ ታመጣልሻል ብሏል ነበረ። ለቅድስት እንግዲህ ምግብ እንድታመጣላት ሲነገር እሷ ደግሞ ገብታ ሶፋ ላይ ቁጭ ነው ያለችው። እንግዲህ ግቢ ስላላት ያው ያላት አማራጭ ደፋርነቷ ግን አይን አውጣነቷ ይለያል ማለት ነው። ልትገለው ስታሴርበት የነበረው ሰው ቤት እንግዲህ በምግብ ሰበብ ገብታ ሶፋ ላይ ቁጭ ብላ ከዛ በኋላ እንግዲህ ምግብ ሲመጣላት ለምን ገባሽ አትግቢ ተብለሽ አልነበረም ወይ ስትባል እንግዲህ በልቼ እወጣለሁ እዚህ ጎረቤቶች እንዳያዩኝ ነው በማለት እንግዲህ ምግቧን በልታ ከጨረሰች በኋላ ሌላ ምግብ ጨምሩልኝ ሁላ እያለች ነበረ። በመገረም ነበረ ቅድስት ስታያት የነበረው። በቃ ያንቺ መጨረሻ እንዲሆነ ማለት ነው። እንግዲህ ከማህሌት የምንማረው የክፋት መጨረሻ ምን ሊያደርግ እንደሚችል ሰዎችን ይሄ ነው። የሰው ልጅ የዘራውን ነው የሚያጭደው። ማህሌት የዘራችውን ያጨደችው። ከተከበረችበት በሰላም ከምትኖርበት ቤት እንግዲህ ገንዘብንና ጥቅምን አስበልጣ ገንዘብ ይሻላል ብላ ልንማርበት ይገባል። ከሰው ይልቅ ገንዘብ ይበልጣል ብሎ የሚያስብ ሰው በተለይም ደግሞ ያለፋበትን የሰውን ገንዘብ ካልዘረፍኩ የኔ ያልሆነውን የኔ ነው ማለት ገንዘብን ማስበለጥ፣ ገንዘብን መውደድ እንደዚህ ዋጋ ያስከፍላል። እንደ ማህሌትና መጨረሻዋ እንግዲህ የምትበላው እስከምታጣ ለማኝ ነው የሆነችው ማለት ነው። በሰዎች ዘንድ ሁላ ተንቃ ተዋርዳ በጣም ከባድ ነው የምር ማለት ነው። እንደዚህ በእውነተኛ ላይፋቸውም በሰው ምክር ገደል የሚገቡ አሉ ሳያስተውሉ ማለት ነው። እሷ ያኔ እንግዲህ ብሩክን ንብረቱን ከሸጠ ድሃ ሆኜ መኖር አልፈልግም ነው የእሷ አባባል። ይሄው መጣላት ድሃ ሆኜ አልፈልግም ስትል እንግዲህ ብሩክን ያገባችው ቤትና መኪና ስላለው ነው ያገባችው ማለት ነው። ግን አሁን ላይ በልጧ ቅድስት ጥበበኛዋ ቅድስት ከቤት ከንብረት ሁላ ሰው ይበልጣል በማለት እንግዲህ ደሞዟን ሁላ አሳልፋ ስትሰጥ ተመልክተናል። ቅድስት 6 ዓመት የለፋችበትን ገንዘብ ነው ለብሩክ አንስታ የሰጠችው። መሀሊት የምሰጣትን ገንዘብ ለተንኮል ማለት ነው የምሰጣትን ገንዘብ ለብሩክ ስትሰጥ ነበረ። ከዛም አልፋ ለብሩክ ብላ ክብረ ንጽህናዋን እንኳን ለመስጠት የተስማማች ልጅ ናት ቅድስት። እዚህ ጋር ምንድን ነው ሰው ይበልጣል፣ ምሳሌ መዳን አለባት፣ መታከም አለባት ብላ ስላሰበች ይህን ሁሉ ዋጋ ከፍላ እንግዲህ በችግሩ ጊዜ ከብሩክ ጎን ቆማለች። ብሩክ እንግዲህ ያለው ምንድን ነው ቅድስትን በችግሬ ጊዜ አብረሽኝ ቆመሻል፣ አሁን ደግሞ በደስታዬ ጊዜ በድሌ ጊዜም ከጎን የምትቆሚው አንቺ ነሽ ነው ያለው። እና ሰዎች ችግር ሲመጣባቸው አብረናቸው ልንሆን ይገባል። ሲቀጥል የሆነ በደስታ ጊዜማ እኮ ሁሉም ኦልሬዲ ደስተኞች ናችሁ እናንተ። በደስታ ጊዜ ሰው ያስፈልጋል አያስፈልግም ሳይሆን ግን ከደስታ ይልቅ በችግር ጊዜ በሀዘን ጊዜ ነው የበለጠ ለሰዎች ልናስፈልግ የሚገባው እና ያንን ጊዜ አብረናቸው ከሰዎች ጎን ልንሆን ይገባል። የጓደኝነት መገለጫ የወዳጅነት በችግር ጊዜ ነው ማለት ነው። በኖርማል በደስታ ጊዜ የሆነ የማታውቁት ሰው ከደስታችሁ ጎን ሊቆም ይችላል እና ቅድስት እንግዲህ በችግሩ ጊዜ አብራ ስለቆመች አሁን ደግሞ በሱ በአሸነፈ ጊዜ በቃ በደስታው ጊዜም አብረው ናት። ይህን ሁሉ ነገር አልፋ ሁሉም ነገር አልፎ ብሩክ እንግዲህ ልጁን አሳክሟል። ቤቱንም አልሸጠም። የሚፈልገው ንብረት አለው። አሁን ላይ መሀሌትስ ግን መሀሌት ያኔ ሁሉን ነገር አይ የልጅክ ህይወት ይበልጣል ብትል ኖሮ አሁን ላይ በሰላም ተከብራ ትኖር ነበረ። አሁን ግን ሁሉንም ነገር አጣች። እኔ ግን አለ ብሩክ እንግዲህ እኔ ከዚህ በኋላ የተረጋጋ ህይወት ነው መኖር የምፈልገው። ህይወቴን እየመጣሽ አትበጥብጭኝ፣ እንደፈለገሽ መሆን ትችያለሽ። የኔና ያንቺ ጉዳይ ካበቃ ቆይቷል። ተይኝ፣ ከህይወቴ ውጪ ነው እያላት ያለውና
ከልቤ ከወጣች ቆይተሻል ብሏታል። አንዴ ከልቡ አንዴ ከወጣች ወጣች ነው። ምክንያቱም የመጣችበት በልጁ ነው ማለት ነው። በልጅ አስባችሁታል። እሱ የሚስቱ አደራ የሚሳሳላት የመጀመሪያ ልጁ ናት ምሳሌና ማህሌት ያው ትልቅ ስህተት ሰርታለች። ማስተዋል ነበረባት ማለት ነው። ሚስትክ ነበርኩኝ እኮ ምንም ባልወልድልክም ብትል እንግዲህ እሱ ነበረና አብሮ መቀጠል የተለያዩ ነገሮች ናቸው። አሁን እንግዲህ አልወጣም ብላ ቤት ውስጥ ብትቀመጥም ሊመታት ነበረ ብሩክ። ቅድስት ግን ሰበብ ትሆንብካለይ፣ ጦስ ትሆንብካለይ፣ ተዋት። መድብልም እየመጣ ስለሆነ በቃ እሱ ያስወጣታል ያለችው። መድብል እንግዲህ ከቤት ሲጥ አድርጎ አስወጥቷታል። እየቀለዳችሁ ነው ወይስ ፕራንክ እያደረጋችሁኝ ነው ሲል የነበረው ማለት ነው። መድብል እንግዲህ ምሳሌን ከትምህርት ቤት ይዞ ሲመጣ ቅድስትና ብሩክ ሶፋ ላይ ተቀምጠው በጣም እየተመሰለሰሉ ነበረ። ምክንያቱም ከቤት ምግብ በልታ ትወጣለች ብለው ሲጠብቁ እሷ ዘላ እንደውም አልወጣም ብላ መኝታ ቤት ገብቶ አልጋ ላይ መተኛት ይሄ የምር አይን አውጣነት ነው ማለት ነው። በጣም ድፍረት ነው፣ ከምንም በላይ ድፍረት ነው፣ ንቀት ነው። እና ብሩክ ዝም የሚለው ያው ከዚህ በፊት ለልጁ ብሎ ነው። አሁን ደግሞ ሰላማዊ ህይወትን ከሁሉም ጋር መኖር ነው የሚፈልገው። አሁንም ደግሞ አርፋ አልተቀመጠችም። አንዳንድ ሰዎች እንደዚህ ናቸው። አታስፈልጉም ብላችሁ ከህይወታቸው ርቃችሁ ስትኖሩ ማለት ነው፣ ስትቀመጡ ሳታስቡ ወደ ህይወታችሁ ይመጣሉና መሀሌት እያደረገችው ያለው ነገር ይሄ ነው። የራሷን ህይወት አበላሽታ አሁን ደግሞ በቅናት በእልህኝነት ሲቀጥል ደግሞ በዝና ግፊትም በቃ የምታደርገውን ሁላ አታውቅም ማለት ነው። አሁን ላይ ዝም ብላ የሆነ በስሜት ነው የምትነዳውና ህይወቷን በገዛጇ እራሷ አበላሽታለይ። ብታርፍና ብትቀመጥ ጥሩ ነበር። አሁን ላይ ኤፍራታ ከሷ በስላለይ ማለት ነው። እኔ ምንም አይነት ችግር እንዲመጣብኝ አልፈልግም፣ ብሩክን መፍታት አልነበረብሽም ብላታለች። በእርግጥ ያኔ እያበረታታቻት ነበረ። ገንዘብ ትካፊያለሽ፣ ብሩክን ፈተሽ ንብረት ትካፊያለሽ ነበረ የእሷን ምክር የነበረው። ግን አልሆነም፣ አልተሳካም። ትልቁ ስህተት አሁን ላይ ብሩክን መፍታትሽ ነው ስትላት የነበረውና ብሩክ በዚህ ሁሉ ጊዜ ውስጥ ምን ተማርሽ ብሏታል መሀሌትን። ምንም ነገር ቢመጣ ትዳሬን መፍታት እንደሌለብኝ ተምሬያለሁ ነው ያለችው። አዎ ማለት ትዳር ከተገባበት በኋላ ቻሌንጆች ይኖራሉ። እነዛን ቻሌንጆች ተቋቁሞ ችግሮችን መፍታት ነው እንጂ ትዳርን መፍታት መፍትሄ ሊያመጣ አይችልም ማለት ነው። ሌላስ ምን ተማርሽ ሲላት እንግዲህ ብሩክ በቃ ሰዎች ላይ ክፋት ማድረግ ያ ክፋት መልሶ ወደኛ እንደሚመጣ ይሄን ተምሬያለሁ ነው ያለችው። ይሄንን ከተማርሽ ትልቅ ነገር ነው፣ መማር ካለብሽ ከዚህ ነው መማር ያለብሽ ብሏል። እንግዲህ ምሳሌ ድራማ ይሄን ይመስል ነበረ ለዛሬ እጄላችሁ የመጣሁት። ቀጣዩን ክፍል ወደ እናንተ እጄ የምመጣ ይሆናል። ቤተሰብ ያልሆናችሁ ቤተሰብ ሆኑ።